ሻሎም ጤና ይስጥልኝ የተቀደሳችሁ የሥራ ማህበረሰብ በሙሉ ዛሬም እንደተለመደው በየሳምንቱ የምናስተላልፍላችሁን የወር ትምህርት ይዘን ቀርበናል። እንደምታውቁት ባለፈው ሳምንታት ኦሮታ ሻባት ወይም ደግሞ የሰንበት ብርሃን የሚል ትምህርት ተጀመርን ቆይተናል እና ባለፈው ሳምንታት አኻኖት ለክብር ሻባት ወይም ደግሞ ለሰንበት ክብር መዘጋጀት የሚለውን ትምህርት ሁለት ትምህርቶች አስተላልፈን ነበር እና ባለፈው ትምህርታችን የተሰናበትነው ስለ ኔሮት ሻባት ወይም ደግሞ ስለ ለሰንበት ሻማውት ማብራት ስለዛ ተዛዝ ለመናገር ነበር የተሰናበትነው እና ዛሬ መናገር እንፈልገው እንግዲህ ስለ አድላካት ኔሮት ሻባት ትንሽ በጣም ብዙ ጥልቅ ነገሮች አለው በጣም ብዙ ሰና ሰፊ ነገር አለው ይሄ በሰንበት ሻማ ማብራት እና ስለዚህ ትንሽ ለማብራራት ሞክራለሁ ህግጋቱን ለመናገር ሞክራለሁ ተከታተሉን ትምህርታችሁን ሰምታችሁም ሌላው በታስተላልፉ ትልቅ ሚጽባ ነው እንግዲህ ባለፈው ሳምንት ለመናገር እንደሞከር ነው አድላካት ኔሮት ሻባት በጣም ብዙና ትልቅ ሚስጥር አለው ይሄም ማለት ዋናው እንግዲህ ይሄ የሰንበት ሻማ ማብራት ትእዛዝ ዋናው የተሰጠው ለሴቶች ነው እና ስለዚህም ትንሽ ለመተንተን ሞክረን ነበር እንግዲህ ዋናው ነገር በመጽሐፈ ምሳሌ እንደተጻፈው ኔራ ሐሸም ንሽማት አዳም ማለትም የሰው ነፍስ የአምላክ ሻማ ነው እንደብሎ ተጻፈው ሔዋን አዳምን ስላሳሰተችውና በሱ ምክንያት እንዲሞት ስለሆነ እንግዲህ አንድ ሰው ሞተ ማለት ደግሞ የአምላክ እንግዲህ የሰው ነፍስ የአምላክ ሻማ ነው ካለ ያ ሰው የሚሞት ከሆነ ያ ኔሩ ወይም ደግሞ ሻማው እንደ ጠፋ ይቆጠራል እና የአምላክን ሻማ ስላጠፋች ስለዚህ ሴቷ ይህን ሻማ እንድታበራ ትልቅ ትእዛዝ ተሰጥቷታል እና በጣም ትልቅ ሚስጥር አለው ከዛ በተጨማሪ እንግዲህ ከቤታችን ሻማ ለክብር ሻባት ስናበራ በጣም ብዙ እድሎችን ወይም ደግሞ ትልቅ ብዙ ስጉሎት እንቀበላለን ሀዘ መጽሐፉ እንደጻፈው ስጉሎት አራቦት ነምሩ ባድላካት ኔር ሻባት ማለትም በጣም ብዙ ስጉሎት አለው ይሄ ማለት ብዙ እግዚአብሔር አምላክ ለሰንበት ሻማ ሲያበራ በጣም ብዙ ነገር ከሰማይ ይቀበላል ግን በግባር እንደተጻፈው ሻማ የሚያበሩ ለክብር ሻባት ሻማ የሚያበሩ በስርዓት ለሻማ በማብራት በጣም የሚጠነቀቁ ሰዎች ካሉ ግን ዞኺም ለባኒም በኸታኒም ተልሚድ ኸኸሚም ማለትም ወንድ ልጅ ካላቸው ወንድ ልጆች የአምላክን አገልጋይ እንዲሆኑ ጻድቃን እንዲሆኑ ይባረካሉ እንዲሁም ደግሞ ሴቶች ልጆችም እንደዚሁ ጻድቃን ባልና ኸኸሚም ተልሚድ ኸኸሚም ባላቸው እንዲሆኑ ይሰጣቸዋል ማለትም እንግዲህ አንድ ሰው ኸኻሚም በጋብ ደግሞ ባኒም ኸኻሚም እንዲሆን ልጆቹ የተባረኩ የተቀደሱ እንዲሆን እግዚአብሔር አምላክ ይሰጠዋል በማለት እዚህ በግማሩ ተጽፏል አልፒያ ዞራ ከዶስ ዞኸሽ ሽኽናት ተሽር በቤቶ ከን በዞራ ከዶስ የሚባለው የሚስጥር መጽሐፍ ደግሞ እንግዲህ በሻማ ለክብር ሻባት ሲያበሩ ከቤታቸው የእግዚአብሔር መንፈስ ያድራል ከን የእግዚአብሔር መንፈስ ከቤታቸው ያድራል ሽኽና ማለት የአምላክ መንፈስ ከቤታቸው ሲሆን ነው እና የአምላክ መንፈስ ከቤታቸው ያድራል የአምላክ መንፈስ ከቤት አለ ማለት ደግሞ ቤቱ ሁሉ ይባረካል ቤቱ ሁሉ ይቀደሳል ብዙ ነገር እግዚአብሔር አምላክ መንፈሳዊ ነገር ሁሉ እንዲወርድ የሚሆነው በዚህ በአድላካት ኔሮ ይላሉ በመኩባልም ካቱሽ አለደከን ዞኸ ለኦርጋን ያደን መኻቤ ኦር አኺጾኒ ማለትም በዚህ ኔር ሲያበሩ ግን የሚስጥር ተማማር የኦሪት ተማማር ሊቃውንት ተስማሙን ያሉ ግን አይደዘ ዞኸ ለኦርጋን ኤደን ግን ሻማ ሲበራ ግን ገነት ወይም ደግሞ ጋን ኤደን የልዩ ብርሃን አለ ከሰማይ የሚወርድ ማለት ነው እና ያ ብርሃን ወደ ቤታችን እንዲገባ ይሆናል ይላሉ ወይም ደግሞ ኻቤ ኦራ ኺጾን ደግሞ ክፉ ነገር ወደ ቤታችን እንዳይገባ ይሆናል ማለት ነው እና ሌሎች በጣም ብዙ ነገር ተብሏል በዚህ አለደዘ ዞኸ ለአሪኹት ያሚም ግን በሻማ በማብራት በጣም ብዙ ህይወቱ እንዲረዝም ይሆናል ግን በጣም ብዙ ነገሮች አሉ እንዲሁም ደግሞ በኦራጋኑዝ ይባላል ግን እግዚአብሔር አምላክ ዓለም ሲፈጥር ልዩ ብርሃን ነበር የመጀመሪያው
ፍጥረት ምንድን ነበር? እግዚአብሔር አምላክ የፈጠረው ፍጥረት ምንድን ነበር? ብርሃን ነበረ። ግን እና ይሄ ብርሃን ግን ያገለገለው በ6 ቀን ብቻ ነው። ከዛም በኋላ ግን አዳም ኃጢአት በመስራቱ ይሄ ብርሃን እግዚአብሔር አምላክ ሰውሮታል ከኛ። እና ይሄ ብርሃን መቼ ነው የሚመጣው? ይሄ በሻባት ነው። በሻባት ይሄ ትልቅ ብርሃን አምላክ ዓለምን የፈጠረበት ትልቅ ብርሃን ይወርዳል። እና እንዴት ነው የሚወርደው? በዚህ ለክብር ሻባት ሻማ ሲያበሩ ነው ይላሉ። ለሞሲፍ ኦር ጋዶል ለንሽማቶ በዓለም הזה በዓለም አባ። ይሄም ለነፍሳችን ደግሞ ብዙ ብርሃን እንዲሆን ይጨምራል። በዚህ ዓለምም በሚመጣው ማለት ነው። ዞኸ ለኸኽማት አቶራ እንደዚህ ለክብር ሻባት ኔር ወይም ደግሞ ሻማ የሚያበራ ከሆነ ዞኸ ለኸኽማት አቶራ እግዚአብሔር አምላክ የእግዚአብሔርን ቶራ ወይም ደግሞ የእግዚአብሔርን ጥበብ እንዲያውቅ እግዚአብሔር አምላክ ይሰጠዋል ይላሉ። እናም ሌላ በጣም ሌሎች ብዙዎች ነገር አለ። እና ይሄ ነገር ማለት ነው እንግዲህ ለአድራካት ነር በጣም ትልቅ ሚጽባና በጣም ትልቅ ነገር እንደሆነ ማወቅ ያስፈልጋል። እንግዲህ ማወቅ ያስፈልጋል ማለት ነው። እና ስለዚህ መቼ ነው ማርሊ አድራካት ነሮት መቼ ነው ይሄን ሻማ ማብራት የሚጀምረው? መቼ ነው ሻማት ማብራት የሚቻለው? ብለን ስንጠይቅ ዋናው አብዛኛው አካባቢ 30 ደቂቃ ፀሐይ ከመግባቱ በፊት 30 ደቂቃ በፊት ሻማውን የማብራት ትእዛዝ አለ። በአብዛኛው ከተሞች እንደዚህ ነው። በኻይፋ እና በሌሎች በአብዛኛው ከተሞች ፀሐይ ከመግባቱ በፊት 30 ደቂቃ ቀድሞ ነው የሚጀምሩ። ግን ለምሳሌ በጣም እንትን ከሆነ በጣም ባተሪ ሆናችሁ ወይም ደግሞ ብዙ ተቤታችሁ ሁሉ ነገር ሳትፈጽሙ ከቀራችሁ 20 ደቂቃ ከፀሐይ ከመግባቱ በፊት 20 ደቂቃ ማብራትም ትችላላችሁ። ከኻራው ባዲያ ዮሴፍ ሶቨር ማራናው ባዲያ ዮሴፍ ታላቅ ሊቃውንት ሊቅ የሚል 20 ደቂቃ ፀሐይ ከመግባቱ 20 ደቂቃ በፊት ቢያበራ ምንም ችግር የለም፣ ማብራት ይቻላል። ግን አብዛኛው ጊዜ ከሉአኽ ሻና ወይም ደግሞ ከዚህ በየቦታው የዝማን አድላካት ነር ይባላል የሻማ ማብሪያ ጊዜ አለ። በዛ ማብራት ያስፈልጋል። እንግዲህ ሴቷ ሻማ በምታበራበት ጊዜ ልብሱን ለክብር ሻባት ወይ ደግሞ ለሰንበት ክብር ልዩ ልብስ መልበስና ሁሉ ነገር በደንብ አድርጋ ከዛ በፊት ተዘጋጅታ ቢሆን በጣም ይመረጣል። እና በጣም ጥሩ ነው። ምክንያቱም በጣም ትልቅ ክብር ያስፈልጋል። እንግዲህ ከዚህ በተጨማሪ እንግዲህ ሴቷ ባበራች ጊዜ ወደ አምላክ መጸለይ ያስፈልጋል። በጣም ትልቅ ጊዜ ነው ይሄ ጊዜ ማለት ነው። አንድ ሴት ሻማ በስታበራ እግዚአብሔር መንፈስ ከሰማይ ይወርዳል ብለናል። የሰማይ ደጆች ይከፈታሉ እና በዛን ጊዜ ሴቶች ስለቤታቸው፣ ስለባለቤቷ፣ ስለልጆቿ፣ ስለ ሁሉም ነገር ወደ አምላክ ብትጸልይ ጸሎቷ ይሰማል በማለት ሊቃውንቶቻችን ይጽፈዋል። እና በዚህ ጊዜ ማለት ነው ለክብር ሻባት ብላ ስለምታበራ ልብሷን ለክብር ሻባት ወይ ደግሞ ጥሩ ልብስ ለብሳ ቢሆን በጣም ጥሩ ነው፣ ጥሩ ይመረጣል ማለት ነው። እና ስለዚህ በጣም ትልቅ ጊዜ ነው። በዚህ ጊዜ በደንብ ሆኖ በስርዓት በይሹብ ዳት በስርዓት ታበራሽ በኋላ እዛም በኋላ ወደ አምላክ የሚያስፈልጋትን ጸሎት መጸለይ ያስፈልጋል። እንዴት ነው የሚበራው? እንግዲህ ሲበራ መጀመሪያ ይባረካል። ባውኻታሽም ኤሎኬን በያኻው ለማሸር ክዲሻን በሚዞታ በዚቫኑ ለሃሊክ ነር ሻባት በማለት ከዛም በኋላ ታባራለች። ይሄ ነው ዋናው። እንግዲህ እዚህ ላይ የቡራኬው ጉዳይ ትንሽ ሁለት አይነት ስርዓት አለ፣ ሁለት አይነት ባህሎች አሉ። እንግዲህ በስፈራዲ ስርዓት መሰረት በስፈራዲ ማህበረሰብ ስነ ስርዓት መሰረት መጀመሪያ ይባረካል፣ ከዛም በኋላ ይበራል። አሽከናዚዎች ስነ ስርዓት ግን መጀመሪያ ይበራል፣ ከዛም በኋላ ሴቶች አይናቸውን ተጨፈኑ በኋላ እንደገና ይባረካሉ። ይሄ ክርክር በጣም ትልቅ ክርክር አለ በኦላማ ቶራ ወይ ደግሞ በኦሪት ትምህርት ዓለም በጣም ብዙ ክርክር አለ በዚህ ጉዳይ። እና ዋናው ግን ማወቅ የሚያስፈልገው የስፈራዲ ማህበረሰብ በመጀመሪያ ይባረካል፣ ከዛም በኋላ ይበራል። ይሄ ዋናውኛ ኢትዮጵያ ይሁዳውያን እንደ ስፈራዲ ስለምንቆጠር መጀመሪያ መጀመሪያ ባረካችሁ ብታበሩት በጣም ጥሩ ይሆናል። ዋናው ነገር ይሄ
አብዛኛው የሚሆነው ልክ እንደዚህ ቢሆን በጣም ጥሩ ነው። አብዛኛዎች ባህሎች ወይም ደግሞ የአላህ ስፍራ አላህ የሚባሉት ወይም ደግሞ የህግጋት መጽሐፎች የጻፉት እንደዚህ ነው። መጀመሪያ ይባረካል፣ ከዛም በኋላ ይበራል። ይሄ ዋናው የስፋራዲ ስነ ስርዓት ነው። ከሐጋም አራውባዲያ ታላቅ አራውባዲያ እንግዲህ በዘመናችን የነበሩ ታላቅ የወርት ደንጋጊ ነበሩ እና እርሳቸው ይሄን ነገር ያጸድቁታል እና መጀመሪያ ይባረካል፣ ከዛም በኋላ ይበራል። ነገር ግን በእኛ በኢትዮጵያ ይሁዳውያን አብዛኛውን ጊዜ ከዛ ከአዲስ አበባ ከጎንደር ሌላም ቦታ ያስተምሯቸው አሽካናዚዎች ስለነበሩ ስለዚህ መጀመሪያ ባርከው መጀመሪያ አብርተው እንደገና ያበራሉ። እንደዚህ አይነት ሴቶች አሉ፣ ብዙ እናቶች አሉ እና ይሄን ቢከብዳችሁ ከሆነ ብትችሉ ብትቀይሩት ጥሩ ነው። ግን መጀመሪያ ባረካችሁ ከዛም በኋላ ብታበሩት በጣም ጥሩ ነው። ነገር ግን የሚከብዳችሁ ከሆነ የራሳችሁን ባህል መቀጠል የምትፈልጉ ከሆነ ማለትም አብርታችሁ ከዛም በኋላ አይናችሁን ጨፍናችሁ የምትባረኩ ከሆነ ለዚህ እንደዚህ ይሄን መቀጠል ትችላላችሁ። የአሽከናዚ ሴቶች አሽከናዚ ማህበረሰብ ሴቶች እንደዚህ ነው የዚህን ስርዓት ነው የሚያደርጉ። ምንም ችግር የለም የሚከብዳችሁ ከሆነ ማለት ነው። እንግዲህ እዚህ ላይ አሽከናዚና ስፋራድ የሚለውን ትንሽ ባብራራው ጥሩ ይሆናል። እንግዲህ ስፋራድ የሚባለው ማህበረሰብ እንግዲህ አብዛኛውን ጊዜ በአርጾታ ሚዝራህ ወይም ደግሞ በዚህ በሚዝራህ አቲኾን በመካከለኛው ምስራቅ እና ጽፎን አፍሪካ ወይም ደግሞ ይሄ ሰሜን አፍሪካ አካባቢ የነበሩት ይሁዲዎች ናቸው። በሰሜን አፍሪካ ማለትም ሞሮኮ፣ አልጂር፣ ቱኒስ እንዲሁም ደግሞ ሚዝራይም፣ ግብጽ እነዚህ በጣም ብዙ ይሁዲዎች ነበሩ። እንዲሁም ደግሞ በሚዝራህ አቲኾን የሚባለው እንግዲህ ሱሪያ፣ ኢራቅ፣ ኢራን እንደዚህ የመሳሰሉት ሀገሮች ናቸው። እዛ የነበሩ ይሁዲዎች ምን ይባላሉ? ስፋራዲዎች ይባላሉ። እና ስፋራዲዎች አብዛኛውን ጊዜ እንሁም እዚህ እስራኤል ሀገርም ነበሩ እና ከእስራኤል ሀገር በጣም አራቁም። ግን ሚዝራህ አቲኾን ወይም ደግሞ ይሄ ሚዝራህ አቲኾን የሚባለው እዚህ እስራኤል ሀገር ቅርብ ነው። እንዲሁም ደግሞ ጽፎን አፍሪካ የሚባለው እዚህ እስራኤል ሀገር ቅርብ ነው። ግብጽ እንግዲህ እንደምታውቁት ከእስራኤል ሀገር ጋር እንትን አለው ወሰን አለው ድንበር አለው እና በጣም ከእስራኤል ሀገር ቅርብ ነው እና ስለዚህ የስፋራዲዎች ስነ ስርዓት ከዚህ ከእስራኤል ሀገር ከመጀመሪያው ገና ሳይሰደዱ ከነበሩት ባህሎች ጋር ቅርብ ነበረ እና ስለዚህ ማለት ነው የእስራኤል ሀገር ዋናው ስነ ስርዓት የስፋራዲው ስነ ስርዓት ነው። እስራኤል ሀገር የነበረው ማለት ነው እንግዲህ ዋናው ለሁሉ ምንጭ የሁሉ መሰረት ምንድነው? እስራኤል ሀገር ነው። ግን እስራኤል ሀገር ነው እና ሁሉ መጽሐፉ የተጻፈው ኦሪታችን የተጻፈችው እስራኤል ሀገር ስለሆነ ስለዚህ የስፋራዲዎች ስነ ስርዓት በዚህ በእስራኤል ሀገር ባለው ቢቀጠል በጣም ጥሩ ይሆናል በማለት ነው እኛ የምናስተምረው። ከዛ በተጨማሪ ጊዜ እኛ የኢትዮጵያ ይሁዳውያን ከኛ ከዋናው ግንኙነት የነበረው ከስፋራዲዎች ጋር ነው። ግን ዋናው ከዛሬ 500 ዓመት በፊት አራድባዝ ወይም ደግሞ ራቢ ዳቪድ ቤን ዝምራ የሚባል ታላቅ ሊቅ ስለ ኢትዮጵያ ይሁዳውያን ሲጽፍ እንትን ነበራቸው የንግድ ግንኙነት ነበራቸው ከኢትዮጵያ ይሁዳውያን ጋር ማለት ነው እና ከኛ ከኢትዮጵያ ይሁዳውያን እና ከዛ ከግብጽ ከነበሩት ይሁዳውያን ግንኙነት ስለነበረ ስለዚህ አብዛኛው የኢትዮጵያ ይሁዳውያን ስነ ስርዓት ከወደ ስፋራዶች ቢሆን በጣም ጥሩ ይሆናል በማለት ሊቃውንቶቻችን ያስተምራሉ። አሽከናዚዎች የሚባሉት እንግዲህ ከአውሮፓ የነበሩ ይሁዳውያን ናቸው። ከአውሮፓ ማለት በአውሮፓ ማለት እንግሊዝ፣ ጀርመን፣ ፖሊን፣ ሁንጋሪ እንዲሁም ደግሞ ተለያየ ጻርፋት ማለት ፈረንሳይ እንዲሁም ደግሞ ተለያየ በአውሮፓ አህጉር የነበሩ የይሁዳውያን ናቸው እና እነሱ ደግሞ ትንሽ ለየት ያለ ባህል አላቸው። ባህሉ አንድ ነው፣ በጣም ብዙ ልዩነት የለውም። አባል ግን ትንሽ ራቅ ስለነበረ ርቀት ስለነበረ ትንሽ የመለያየት ነገር አለ። በጣም ልዩነት በጣም እንትን አይደለም፣ ትልቅ አይደለም እና አብዛኛው የአሽከናዚ ትንሽ አሽከናዚዎች ከእስራኤል ሀገር ትንሽ ራቅ ብለው ነበረ እና ስለዚህ ልዩነት ነበረ ማለት ነው። ዋናው የኢትዮጵያ ይሁዳን ቢከተሉት ዋናው የስፋራዲው ስነ ስርዓት እንደነበረ እንዲሆን በጣም ጥሩ ነው። በጣም ጥሩ መንገድ ነው የስፋራዲው መንገድ ማለት ነው።
ከዚህ በተጨማሪ መናገር ፈልገው እንግዲህ አንድ ለምሳሌ ሴቷ ተቤት የለችም እንበል ወይም ደግሞ ወልዳ ወከን ሴቷ መውለድ ሄደች ከቤት ሆሊሞ ሄደች ወይም ደግሞ እንግዲህነት ወጣች እንበል እና ባልየው ከቤት ቀረ ማነው ባልየው ሻማ ማብራት አለበት ወይስ የለበት የሚል ጥያቄ አለ። በህጉ መሰረት ግን ዋናው ከቤት ሻማ የማብራት ስነ ስርዓት አለ። ግን ሴቷ ከቤት ከሌለች ሴቷ ካለች ዋናው ትዕዛዝ የሴቷ ስለሆነ ግን ሴቷ አብርታ ባሏንም ለሁሉም ያለውን ግዴታ ትፈታለች። ነገር ግን ሴቷ ከሌለች ግን ወንድየው ባርኮ የማብራት ትዕዛዝ አለው። እና ወንድየውም ለምሳሌ ብቻው የሚኖር ወንድ ካለ ለምሳሌ ብቻው የሚኖር ወንድ ካለ ወንድ ላጤ ከሆነ ሚስት የሌለው ከሆነ ከቤቱ ሻማ የማብራት ትዕዛዝ አለ። ሴቷ ብቻ አይደለም ማብራት ያለባት ወንድም የማብራት ግዴታ አለባቸው። እንዲሁም ሴቷ ማለት ብቻዋን ብትኖር ከሆነ ባል የላት ከሆነ ሁሉ ጊዜ የማብራት ትዕዛዝ አላት። ባል ስላላት ብቻ አይደለም ማብራት ያለባት ባል የላት በሆነም የማብራት ስነ ስርዓት አለ፣ የማብራት ትዕዛዝ አለ። ማንኛውም ሰው ግን ብቻውን ግድ የሚኖር ሰው ለምሳሌ ወንድ ላጤ የሆነ ሁሉ የማብራት ትዕዛዝ አለው። በምንድን ነው የሚበራው? ሻማ የሚበራው በምንድን ነው ብለን ብንጠይቅ ቢቻል የወይራ ዘይት እንግዲህ ሻማ ሲባል እንግዲህ ዋናው የመጀመሪያ የሚያበሩበት እንግዲህ ከቤተ መቅደሱ ሲበራ የነበረበት ምንድነው በዘይት ነበር እና በዘይት ነበር እና ዛሬም የሚቻል ከሆነ የሚታወቁ ከሆነ የወይራ ዘይት ወይም ደግሞ ሸሜን ዘይት በዛ በታበሩ በጣም ጥሩ ነው። የአበራር ስራቱ ያሰራሩን ስራ በደንብ አድርጋችሁ ታውቁት። ልክ እንደዚህ አድርጋችሁ በወይራ ዘይት በታበሩ በጣም ትልቅ ሚጽዋ ነው። ካልሆነ ግን በሌላውም ዘይት ማብራት ይቻላል። ከዛ በተጨማሪ በሌላውም ነገር ሌሎች የተለያየ ሻማዎች አሉ። ለምሳሌ ይሄ ኔርሻቫ የሚባል በየትኛውም ሱቅ የሚሸጥ ሻማዎች አሉ። በዛ ማብራት ይቻላል፣ ምንም ችግር የለም። ስንት ሻማ ነው ማብራት የሚያስፈልገው? እንግዲህ አብዛኛው የዓለም ይሁዲ ማለት ነው ስርዓቱ ባህሉ ሁለት ሻማዎች ነው የሚበሩ። ይሄም እንደ ባለፈው እንዳተነጋገር ነው ሻሞር በዘኾር ወይም ደግሞ በወረታችን ስለ ሰንበት በሁለት ጊዜ ዘኾር ለሻሞር ስለተጻፈ ይሄን ሁለቱን ነገር ለማስታወስ ሁለት ሻማዎች ይበራሉ እና በተቻለ መጠን እነዚህ ሻማዎቹ በጣም ጥሩ ቢሆኑ ቅድም እንዳልነው ፓሞቲም ቶቪም ፓሞት ማለት ሚያብራው ነው። የሻማው ማብሪያ ፓሞት ይባላል። በጣም ጥሩ እና ውድ ቢሆኑ በጣም ጥሩ ነው። በጣም ይጽባ ነው እና ፓሞቲም ቶቪም ቅድም እንዳልነው ባለፈው ትምህርት እንደተነጋገሩ ለክብር ሻባት የሚሆነው ማለት ነው። ለሻባት የሚሆነው ጥሩና ያማረ ክብር ያለው ውድ ቢሆን በጣም ጥሩ ነው እና ፓሞት ማብሪያውም በጣም ጥሩና የተከበረ ቢሆን በጣም ጥሩ ነው ማለት ነው። እንግዲህ ሻማው የት ነው የሚሆነው? የት ሆኖ ቢቀመጥ ይሻላል? ሻማው መቀመጥ ያለበት በተሻለ መጠን ከምግብ ከምንበላበት ማለት ሰውዳ ከምናረገበት አጠገብ ቢሆን ጥሩ ነው። በተሻለ መጠን ትልቅ ሹልኻን ካላችሁ ሹልኻኑ በጣም ትልቅ ከሆነ ከሹልኻኑ ቢሆን በጣም ጥሩ ነው ማለት ኪዱሽ ከሚሆነው ሹልኻን ማለት ነው። ነገር ግን ህፃናት ካላችሁ ሹልኻኑ ትንሽ ከሆነ ትንሽ ራቅ ያለ ቦታ ግን ምግብ ሲበላ ኪዱሽ ሲሆን የሚታይበት ቦታ ማስቀመጥ ይቻላል እና ዋናው ነገር ግን ከሹልኻኑ ቢሆን ጥሩ ነው። ግን ቅድም እንዳልነው ህፃን ካለ ወይም ደግሞ ሹልኻኑ ትንሽ ከሆነ ወይም ደግሞ ቃጠሎ ምናምን የምትሰጉ ከሆነ ምንም ግዴታ ከሹልኻኑ አስቀምጡ አይባልም። እንግዲህ በዚህ በተጨማሪ አንዳንድ ሰዎች ለምሳሌ አይታችሁ ይሆናል ከሁለት ሻማዎች በላይ የሚያበሩ አንዳንድ ቤተሰቦች አሉ። እንግዲህ በሚስጥር የኦሪት ሊቃውንቶች መሰረት አባባል መሰረት 7 የሚያበሩ ሊቃውንቶች አሉ ማለት ቤተሰቦች አሉ። ግን ይሄ ግዴታ አይደለም። ግን ሌላ ቦታ ሄዳችሁ እንደዚህ አይነት ነገር ብታዩ እንግዳ እንዳይመስላችሁ ለማለት ነው። ግን 7 የሚያበሩ ሰዎች አሉ። እንደም ደግሞ አንዳንድ ሰዎች ደግሞ መጀመሪያ ሲጋቡ ባልና ሚስት እንደተጋቡ 2 ያበራሉ። አዛም በኋላ ልጅ በተወለደ ቁጥር አንዳንድ እየጨመሩ ይሄዳሉ። ለምሳሌ አንድ ልጅ ተወለደ 3 ያበራሉ። 3 ተወለደ ግን 2 እንደገና ሲወለድ ይጨምራሉ። እየጨመሩ
የሚያበሩ ቤተሰቦችም አሉ። ግን ዋናው ነገር ግን ዋናው አብዛኛው የዓለም ይሁዳውያን ዋናው ባህል ምንድነው? ሁለት ማብራት ነው እና ይሄን ሁለት ማብራት ይሄን ዋናው ትእዛዝ ዋናው አስፈላጊ ማወቅ የሚያስፈልገው ነገር ማለት ነው። እንግዲህ ጠቅለል ብለን ነው እንግዲህ ከዛም በኋላ እንግዲህ ሻማ ከተበራ በኋላ እንግዲህ ሁሉም ተዘጋጅቷል ማለት ነው። ግን ቅድም ባለፈው ትምህርት እንደተነጋገርነው ሁሉም ነገር ተዘጋጅቷል፣ ቤቱ ሁሉ ተዘጋጅቷል። ሻማ ተበራ እንግዲህ ምንድነው ወደ ቤተ ክህነት ነው የሚካሄድ። ግን ወደ ቤተ ክህነት ከሄደ በኋላ እንግዲህ ሚንኻ ይጸለያል፣ ተቤተ ክህነቱ ሚንኻ ይጸለያል። ከዛም በኋላ እንግዲህ ካባላ ሸባት ነው። ግን እንግዲህ ካባላ ሸባት እንግዲህ በጣም ጥሩ ልዩ አቪር አለ። ግን በሸባት በጣም ደስ ይላል። በጣም ደስ የሚል አቪር ወይም ደግሞ በጣም ጥሩ ደስ ነገር ይላል ሀዛ ሲተሩ ማለት ነውና ዋናው ነገር እዚህ ላይ መልእክት ማስተላለፍ ፈልገው በተለይ ለጋባይ ቤተ ክህነት ካሉ ማለት ነው ቤተ ክህነት የምትመሩ ሰዎች ካላችሁ ዋናው ነገር በሸባት ሁሉ ነገር በፒዩቲም ማለትም በዜማ ቢሆን በጣም ጥሩ ነው። የተለያየ ለኽሞር ሸባት የተለያዩ ዜማዎች አሉ፣ የተለያየ ደስ የሚሉ መዝሙሮች አሉ። ያን በዛ ስርዓት ቢመራ በጣም ጥሩ ነው። ምክንያቱም በዚህ ጊዜ ሸባት ክብር ስለሚወርድ፣ በዚህ ጊዜ የሸባት መንፈስ ስለሚወርድ በዜማ የሚሆን ከሆነ በሽር የሚሆን ከሆነ የሸባትን ጣዕም ስሜት መቅመስ ይቻላል እና በጣም በዚህ ጉዳይ ማለት ነው ጋባይ ቤተ ክህነት የምትመሩ ካላችሁ ሀዛን ሚክጾይ ማለት ቋሚ ሀዛን ቢኖራችሁ እና ትንሽ ሀዛኑት የተማረ የሚያውቅ ከሆነ ቢሆን በጣም ጥሩ ነው። ምክንያቱም ህዝቡን በደንብ አድርጎ ጸሎቱን በደስታ እንዲጸልይ በተለይ በሸባት ህዝቡ እንዲደሰት የሚያደርግ አድርጎ የሚያስተምር የሚጸልይ ሰው አስፈላጊ ነው እና ቋሚ ሀዛን በጣም አስፈላጊ ነው እና ይህ በጣም ቋሚ ሀዛን ካለ ቋሚ የሚጸልይ ካለ ለሁሉም ነገር አስፈላጊ ነው። ዋናው ነገር እንግዲህ ቋሚ ሀዛን ካለ ትንሽ በሸባት ለሚያገለግለው ትንሽ ገንዘብ ይከፈለዋል እና ያ ሀዛን ስርዓቱን እንዲመራ ይሆናል ማለት ነው። በጣም አስፈላጊ ነው ይህ እንዲሆን ማለት ነው እና ዋናው የሸባት ግን በዜማ ቢሆን በደስታ ቢሆን በተለያየ መዝሙር ቢሆን በጣም ትልቅ ሚጽዋ ነው። በጣም ትልቅ ሚጽዋ ነው። ምክንያቱም እንደዚህ ካለ እፍሻል ለሃርጊሽ እታቪራት ሸባት የሸባትን ክብር የሸባት የሚወርደውን ትልቅ መንፈስ መቅመስና እፍሻል ማስማት ይቻላል እና በጣም ትልቅ ነገር ነው። ከዚህ በተጨማሪ እንግዲህ ከዛም በኋላ እንግዲህ ካባላ ሸባት ከሆነ በኋላ እንግዲህ ለኻዶድ የሚባል መዝሙር አለ፣ ሌሎች መዝሙሮች አሉ። ከዛም በኋላ እንግዲህ ጸሎት ተጸለየ በኋላ እንግዲህ አርቢት ይጸለያል። አርቢት ከተጸለየ በኋላ እንግዲህ ሁሉም ሰው ወደ ቤቱ ይመለሳል። እዚህ ወደ ቤቱ ሲመለስ በግማራ በሸባት እንደተጻፈው ግን ከቤተ ክህነት ጸልየን ወደ ቤቱ ስንመለስ ሁለት መላእክታን ይከተላሉ። ግን አንደኛው መልአክ በጣም ጥሩ መልአክ ነው፣ ሁለተኛው መልአክ ደግሞ ክፉ መልአክ ነው ይላሉ እና ይህ ሁለት መላእክት ሲመጡ ማለት ነው አብረው ሲመጡ ማለት ተከትለው ሲመጡን ከቤት ሁሉ ነገር ተዘጋጅቶ ምናይ ከሆነ ይሄ እንግዲህ ያለው ከሸባት በግማራ በሸባት የተጻፈው ነው የምላችሁ። ተቤት ሲገቡ ሁሉ ነገር ተዘጋጅቶ ከሆነ ሻማ ተበርቶ ከሆነ ሹልኻኑ ተዘጋጅቶ ከሆነ ቤቱ አልጋው ተነጥፎ ከሆነ ሁሉ ነገር ተዘጋጅቶ ከሆነ ጥሩ መልአክ ምን ይላል? የራስዎን ሚልፍኒ አሸም የሚቀጥለው ሳምንትም ልክ እንደዚህ ለሸባት ክብር ተዘጋጅታችሁ ሁሉ ነገር ቡራኪ ሆኖ ምናገኛችሁ ያድርግን በማለት ይባርካቸዋል። እዛም በኋላ የኛው ክፉ መልአክ ግን ያለ ውድ በግድ አሜን ይላል። ነገር ግን በሸባት ሁሉ ነገር ያልተዘጋጀ ግን ሁሉ ነገር በስርዓት ያልተዘጋጀ ከሆነ ያ ክፉ መልአክ ይላል የራስዎን ግን የሚቀጥለው ሳምንትም ልክ እንደዚህ ሆኖ ሸባት ሳትጠብቅ እንደዚህ ሆኖ እናገኝ በማለት ይረግማል። ያኛው ክፉ መልአክ ደግሞ ይላል አሜን ይላል ያለ ውዱ በግድ ማለት ነው እና እዚህ ላይ ማየት የምንቻለው በጣም ትልቅ ነገር እንደሆነ ነው እና
ስለ ሻባት ክብር መጨነቁ በጣም ትልቅ ሚጽዋ ነው በጣም ትልቅ ነገር ነው ማለት ነው እንግዲህ ከዛም በኋላ ያው እንግዲህ ተቤት ተተመለስነ በኋላ ኪዱሽ ይደረጋል ከኪዱሽ በፊት ግን ሚባ የዘመሩ መዝሙሮች አሉ አንደኛው መዝሙር እንግዲህ ሻሎም አለኸም የሚባል መዝሙር አለ ኢንሻአላህ አለኸም አለኸ ሻረት የሚለው ያው እንግዲህ ቀደም እንዳልነው ሁለት መላእክታን ይሸኙናል የሚል ስላሉ ስለሚሸኙን ማለት ነው ስለዚህ መላእክታን ሻሎም አለኸም ናቸው ሰላም እንላቸዋለን ሻሎም አለኸም የሚል መዝሙር እንዘምራለን ስለዚህ ላይ ግልጽ እንዲሆን ፈልገው እኛ በይሁዲ ሃይማኖት ውስጥ እንደዚህ ስለ መላእክታን ወይም ደግሞ ሌላ ነገር ማመን የለም ግን በርግጥ ብዙ መላእክታን እንዳለ እናምናለን በጣም ብዙ መላእክታን አሉ ግን በጣም ብዙ መላእክታን አለ ለምሳሌ ሚካኤል ገብርኤል ራፋኤል በጣም የተለያየ ስማቸውን መጥቀስ የማይቻል በጣም ብዙ መላእክታን በተለይ በሚስጥር መጽሐፍ ተጽፎና ያለ በጣም ትልቅ በጣም ብዙ ነው ግን ብዙ መላእክታን አለና እኛ ምናምነው በአንድ አምላክ ብቻ ነው ግን በአንድ አምላክ ብቻ ነው በመላእክት እናምንም እና ለመላእክትም አይጸለይም ለአማላጅነት የለም ምንም ቢሆን ግን በኦርታችን ውስጥ በጣም ይሄ ክልክል ነው ግን ክልክል ነው ማንኛውም መላእክት ወይ ደግሞ ማንኛውም ለሚካኤል ገብርኤል ለዛ መጸለይ በጣም ክልክል መሆኑን ማወቅ ያስፈልጋል እዚህ ላይ ሻሎም አለኸም አለኸ ሻረት ማለት ነው ሰላም ነው የምንላቸው ግን ምክንያቱም እነሱ እኛን ስለሚመጡ ከቤት ወደኛ ስለሚመጡ ሻሎም አለኸም እንላቸው ሰላም እንላቸዋለን ማለት ነው ይሄ ደረ ኸይረት ነው ግን ማንኛውም ሰው እንግዲህ ሰው ከቤታችን እንግዳ ሲመጣ ሰላም እንደምንለው እንደምናከብረው ልክ ለነሱም ሰላም እንላለን ይሄ ነው የምንለው ሌላ ነገር የለም በርግጥ የተለያየ ሊቃውንቶች አሉ በዚህ ምክንያት ድንገት በዚህ አቀድም ባልኩት ምክንያት ኢንሻአላህ አለኸም የሚያይሉ ሊቃውንቶች ነበሩ ግን አብዛኛው በእስራኤል ማህበረሰብ አሽከናዞችም በስፋራዲዎችም ይሄ መዝሙር አለ ከኪዱሽ በፊት ይሆናል ማለት ነው ከዛ በተጨማሪ ከዚህ መዝሙር በተጨማሪ እሸት ኃይል የሚል መዝሙር ይዘምራል ይሄ መዝሙር እንግዲህ በመጨረሻው በመጽሐፈ ምሳሌ በመጨረሻው ምዕራፍ የተጻፈ ማለት ተጽፎ ነው የምናገኘው እና ይሄ ነገር በጣም የሚያወራው ማለት ነው ሴቷን ማለት ነው ስለ ሴቶች በጣም ብዙ ሸባህ አለ ሴቶችን ነው ምናመሰግነው እና ትንሽ ተርጉሜ ልንገራችሁ እሸት ኃይል ሚምሳ በራኸው ምፕኔን ሚኽራ እሸት ኃይል ማለት ጎበዝ ሴት ማለት ነው እሸት ኃይል ማለት ጎበዝ ሴት ማን ያገኛል ከን በራኸው ምፕኔን ሚኽራ ከን ከንቁና ካለማዝ በላይ ከን እንትኗ ዋጋው በጣም ሩቅ ነው ይላል ከን ባታخبال ባላ በሻላ ሎ ይخسر ከን ባታخبال ባላ ማለት ነው የባሏ በሷ ተማመነ በሷ ተመካ ከን በሻላ ሎ ይخسر ከቤቱ ምንም ነገር ያጎደለው በሷ ምክንያት ከቤቱ ምንም ነገር ያጎደለ ነገር የለም ገመናቶ ቶቨሎራ ኮርሜ ኸያ ከን ከቤቱ ውስጥ ምን ታረግለታለች ጥሩ ነገር ትለግሰዋለች ከን ማለት እንግዲህ ሴቷ ታበስላለች ብዙ ነገር ታረጋለች ስለዚህ ከን ባልየው በጣም ያመሰግናታል ከፍ ያረጋት ማለት ነው ከን ስለዚህ ገመናቶ ቶቨሎራ ኮል የሚኸየሃ ከን ሁሉ ጊዜ የምታረገው ነገር ምንድነው ጥሩ ነገር ነው ክፉ ነገር አይደለም ህይወቷን በሙሉ ማለት ነው ዳርሻ ጸመሩ ፍሽቲም ባታስ በኸፍስ ከፒያ ዳርሻ ማለት ለቤቷ ማለት ነው ለማስተዳደር ምን ታረግ ነበር ፈትል ነበር ከን ፈትላ ቤቷን ታስተዳድራለች ባታስ በኸፍስ ከፒያ ከን ተቤቷም ሁሉ ነገር በእጇን ሁሉ ነገር ታረጋለች አይታ ከሆነ ወሰኸር ምንኸክታ ቢላኽማ ከን እቺ ሴቷ ማለት ነው ምግብ ለማምጣት ብዙ ሩቅ ቦታም ትሄድ ነበር ከን እና እንደዛ ያለ በጣም ብዙ እንትን አለ ምስጋና ለሴቶች ይሰጣል ከን እንግዲህ ተመልካቾች ከኪዱሽ በፊት ነው ይሄን ነገር የሚሆን ባልየው እና ልጆች ስለ ሴቶች ስለ ባልየው ስለ ባለቤቱ ልጆች ስለ እናታቸው የሚያረጉት መዝሙር ነው ማለት ነው ፒያ ፓትኻ በኹኽማ በተውራት ኸሰት አልሾና ከን አፏንም በኹኽማ በጥበብ ትከፍታለች ተውራት ኸሰት አልሾና ከን መታረጋውም ነገር ሁሉ ኸሰር ወይም ደግሞ ደግነት ነው ጾፊያ አልኾት ቤታ መለኺ ማጽሎ ሎቶኸል ከን ማለት መለኺ ማጽሎ ሎቶኸል ማለት ነው ስንፍና ከቤቷ የለም ካሙ ባንያ ባያሽሯ በአላ ባያለላ ከን ባልጆቿ
ተነሱ እሷን ከፍ ከፍ ለማድረግ ለማመስገን ባላ ቢሃለላ ባልየውም ልክ እንደዚህ ተነስቶ ከፍ ከፍ ያደርጋታል ማለት ነው። ራቦት ባኑ ታሱ ኃይል ዛታሊት አልኩላና ሁሉም ሴቶች ጎበዝ ሴቶች አሉ፣ ነገር ግን አንቺ ከሁሉም ሴቶች ትበልጫለሽ በማለት ባልየው ሚስቷን ከፍ ከፍ ያደርጋታል ማለት ነው። ሸከር አኸን በይበላው ፊ ሻይራት ነው ይተላል በጣም ብዙ እንትን አለ፣ የውሸት መልክ አለ፣ የውሸት ይወፍ ያለ ማለትም ቁንጅና አለ። ነገር ግን ዋናው ነገር ግን ሻይራት አሽም ይተላል ማለት እግዚአብሔርን ፈሪ የሆነ ሴት ግን ከሁሉም በላይ ከፍ ከፍ ትላለች፣ ከሁሉም በላይ ትበልጣለች ይላል። ቱና በፕሪያዲያ ያለው ማሻር ማስያ ምክንያት ለምንድነው ሁሉ ከፍ ከፍ ምንደረጋት ለምንድነው ይላል ንጉስ ሰለሞን። ምክንያቱም ስራዋ ነው፣ ስራው የምታረጋው ስራዋ። ስለዚህ ምክንያት ስራዋ እሷ እንድናመሰግንና ከፍ ከፍ እንድናረጋት ይላል ማለት ነው። ይሄ እንግዲህ እንደሚሉት ሊቃውንቶቻችን ይሄን ነገር ያለው ኤሸት ኃይል ያለው አባታችን አብርሃም ነው ይላሉ። አባታችን አብርሃም ለሚስቱ ለሳራ በሞተችበት ጊዜ ያለው እና ከእሷን ያመሰገነበት መዝሙር ነው ይላሉ። እንዲሁም ደግሞ ንጉስ ሰለሞን ለእናቱም የጻፈው ነው ይላሉ። ነገር ግን ቢሆንም ግን ይሄ ኤሸት ኃይል ከኪዱሽ በመሆኑን በፊት ይዘምራል። እንግዲህ ይሄው ምንድነው ለሚችል ሰው ለሚያውቅ ሰው ነው። ማያውቅ ሰው ይሄን ሻሎም አለኸም ማለት ግዴታ የለበትም፣ ኤሸት ኃይል ማለት ግዴታ የለበትም። ግን ከዛም ይሄን ግዴታ አይደለም። ግን ይሄ እንደዚህ አይነት ባህል እንዳለ ነው የነገርኳችሁ። እዚህ ላይ ማድረግ የምፈልገው እንግዲህ ማለት የምፈልገው ነገር ተመልከቱ። በይሁዲ ሃይማኖት ዋናው ነገር ተመልከቱ። ኪዱሽ ከመሆኑም በፊት ባልየውና ልጆቿ ሴቷን ከፍ ከፍ ያርጓታል። ይሄ እንደዚህ አርጎ ትልቅ ክብር ይሰጧታል። ለምንድነው ማንኛውም ሰው ያቺ ሴት ወንዱ ሴቷ በመታረገው ትልቅ ነገር ትልቅ ስራ ምስጋና ያስፈልጋታል። እና ከመመላችን በፊት ስውዳ ከመሆኑ በፊት ሁሉ ነገር ከመሆኑ በፊት የቤቷን እመቤት እንባርካለን፣ እናመሰግናለን፣ ከፍ ከፍ እናደርጋለን ማለት ነው። እንግዲህ እዚህ ላይ ማየት የምንችለው እንግዲህ ሻባት ከዛም ከሁሉም በተጨማሪ እንግዲህ ብዙ ነገር ብለናል ስለ ሻባት። ነገር ግን ሻባት ማየት የምንችለው ደግሞ ዮማ ምሽበኻ የቤተሰብ ቀን ነው። ከዚህ እንግዲህ ኪዱስ ሲሆን ልጆች እና ወላጆች አብረው ሲቀመጡ ሹልኻን ሲቀመጡ አብረው ሲበሉ ሲጠጡ ቤተሰብ ይሰበሰባል፣ ቤተሰብ ያወራል፣ ይጫወታል እና ይሄ በጣም ትልቅ ነገር ነው። እና ስለዚህ ሻባት ይሄን በዚህም ጉዳይ በጣም ትልቅ ነገር ነው። ሻባት ማይጠብቁ ሰዎች አብዛኛውን ጊዜ አብረው አይቀመጡም። እንግዲህ እንደምታውቁት ዛሬ በጣም ብዙ ነገር አለ፣ የተለያየ ቴክኖሎጂ አለ፣ ቴሌቪዥን አለ፣ ኢንተርኔት አለ፣ ይሄ የተለያየ እንትን አለ፣ ቴሌፎን አለ። ሻባት ማይጠበቅ ከሆነ ሁሉ ጊዜ ማንኛውም ሰው ወደ ቴሌፎን ነው የሚሄድ፣ ማንኛውም ሰው ወደ ቴሌቪዥን ነው የሚሄድ። ማንኛ በዚህ በቴሌቪዥን የሆነ ተውኺት አለ፣ ይሄን ነገር ለማለት ነው የሚሯሯጥ። አባል ሻባት የሚጠበቅ ከሆነ ግን ባልና ሚስቱ አብረው ይቀመጣሉ፣ ልጆች አብረው ይቀመጣሉ፣ ባልና ሚስት ማውራት ይችላል፣ ልጆችና ቤተሰብ አብረው ማውራት ይችላል። እና በጣም ትልቅ ነገር ነው። ይሄ ራሱ ቤተሰብ ይጠብቃል፣ ቤተሰብ ያዋሃዳል፣ ቤተሰብ እንዲነጋገር ያደርጋል። እና በጣም ትልቅ ነገር ነው ማለት ነው። እንግዲህ ይሁ ከመለው እንግዲህ ከሁሉም ከብዙ ነገር ካልነው ተጨማሪ ነው። እና ሻባት ሊቃውንቶች ሲናገሩ ሻባት ህዝበ እስራኤል ሻባትን ከጠበቁት በላይ ማለት ነው። ሻባት ህዝበ እስራኤልን ጠብቃለች። ምክንያቱም በዚህ ምክንያት ማለት ነው። እና ዋናው ባለፈው እንደተነጋገር ነው ዋናው የይሁዲ ምልክትም ሻባት ስለሆነች ማንኛውም ቤተሰብ የእስራኤል ቤተሰብ ሻባትን በመጠበቅ ሻባትን ከቤታችን በማስገባት የአምላክን ክብር ከቤታችን በማስገባት የአምላክ መንፈስ ከቤታችን በማስገባት ስለ ሻባትን ብናከብር በጣም ትልቅ ሚጽዋ ነው፣ በጣም ትልቅ ነገር ነው በማለት ዛሬ ትምህርቱን እናጠናቀቃለን። በዛታችን የሚቀጥለው ሳምንት ስለ ኪዱሽ ስነ ስርዓት ትንሽ በሰፊ መነጋገር ይሆናል። እና ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ደህና ሁኑ።